body. በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። ሰላም ሳውዝ አፍሪካ የምትኖሩ ወዳጆቼ፣ ወንድሞቼ፣ ጓደኞቼ እንዴት ናችሁ? እኔ ያለውኝ ምንድነው ዛሬ ቪዲዮ ልሰራላችሁ የፈለኩትኝ ያው ሌላ ታሪክ አይደለም፣ ግን በጣም ብዙ የሚያሳዝኑ ነገሮች ተፈጥረዋል ሳውዝ አፍሪካ ላይ እየተፈጠረም ነው ያለው ማለት ነው። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን ነው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. እኔ አላሰብኩም እውነት እንደዚህ ልክ ትናንትና ማታ አካባቢ ምናምን ነገር ነውና ፌስቡክ ላይ ስገባ በቃ የሚመጣልኝ ቪዲዮ እንዳለ ይሄ ነው የሚመጣልኝ ቪዲዮ። በቃ ሳውዝ አፍሪካ ላይ እየተካሄደ ያለው ነገር በጣም በሚያሳዝን ሁኔታ ብዙዎች ነፍሳቸውን አጥተዋል፣ ብዙዎች ደማቸው ፈሰዋልና ብዙዎች ንብረታቸውን ሀብታቸውን አጥተዋል። መኪና እየተቃጠለ ሰው እየተጎዳ ምናምን በጣም ነው የሚያሳዝነው። ሳውዝ አፍሪካ ላይ አንደኛ ዩኒቲ ያስፈልጋል፣ አበሾች ዩኒቲ ያስፈልጋልና አንድ እነሱ አሁን እንደዚህ ሊሆኑ የሚችሉት አንደኛ ከስር መሰረቱ ልባቸው በጣም እንትን አይደለም፣ የሚራራ ልብ የላቸውም። ሳውዝ አፍሪካውያን በቃ ልባቸው በጣም ድንጋይ ነው። ሰው መግደል እነሱ ቢንቢን እንደ መግደል እንኳን እንትን የሚላቸው ነገር አይደለም። ሰው ስለመግደል ሲያስቡ በጣም ኢዚ ነው። We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። በ500 ብር በሌላ አይደለም ሰው በሚሊዮን ተሰጥቶት ሰውን አይገልም፣ ግን ስብናቸው በጣም ዜሮ ነውና 500 ብር ተከፍሎት የሚገድል ዜጋ ያለበት ሀገር ነው ሳውዝ አፍሪካ ማለት። ስለዚህ ይህንን ነገር ሁላችንም እናውቃለን። ሳውዝ አፍሪካ የምትኖሩ ልጆች ስፔሻሊ ጥንቃቄ ማድረግ አለባችሁ። ምንድነው እሱም አሁን ድራይቭ የምታደርጉ ስፔሻሊ ቦሶች ማለት ነው እቃ ለሱቅ ለሚሰሩ ልጆች የምታደርሱላቸው ልጆች፣ ውጪ የምትሰሩ ደግሞ ሱቅ የሌላችሁም ውጪ የምትሰሩ ልጆች ምናምን ልትኖሩ ትችላላችሁ። እናንተም ብትሆኑ ማድረግ ያለባችሁ ነገር ሮቦቶች ላይ ምናምን በጣም መጠንቀቅ አለባችሁ። ሮቦት ላይ ስትቆሙ When it is a white person in South Africa, undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት መክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። አንደኛ በግራም በቀኝም መኪኖች ምናምን እንዲህ አፍኗችሁ ለመቆም አትሞክሩ። በቃ ሮቦቱ ጋር ስትደርሱ ራሱ ብቻችሁን መሆናችሁን በቃ ለመፍጠን ምናምን ማለት ነው ሬዲዮ ናችሁ ነው መሄድ ያለባችሁ። ሌላኛው ደግሞ ሮቦቱ ላይ ስትደርሱ መቆም የለባችሁም። በቃ ማለት መቆም የለባችሁም ስላችሁ ምናልባት የናንተ ቀይ በርቶ ሊሆን ይችላል። ቀይ በርቶ ከሆነ በቀኝም በግራም እየመጣ ያለው መኪና ካለ
አለመግባት ነው። ነገር ግን ሬዲ ሆናችሁ መዘጋጀት ነው ያለባችሁ ማለት ነው። ከቀኝም ከግራ መኪና ከሌለ ግን ጥሳችሁ ለፉ። በቃ ትራፊክ ቢይዛችሁ የሚቀጣችሁ ትንሽ ነገር ነው፣ በብር ብትቀጡ ነው። ግን ሌባ ያዘ ማለት እናንተን መግደል የሚፈልግ ሰው ያዛችሁ ማለት ደግሞ ሌላ ታሪክ ውስጥ ነው የምትገቡት። በቃ እነሱ ወዲያው እርምጃ ስለሚወስዱባችሁ ወይ ከራሳችሁ ልትወጡ ትችላላችሁ፣ ወይ ከንብረታችሁ፣ ወይ ከመኪናችሁ ምናምን በቃ ብቻ የሆነ ነገር የሆነ አደጋ ውስጥ ነው የምትወድቁት ማለት ነው። ነገር ግን ሮቦቱን ከቀኝም ከግራም መኪና ከሌለው አይታችሁ ጥሳችሁ የምትሄዱ ከሆነ ትራፊክ ምናልባት ድንገት ቢያገኛችሁ ይመጣና ይጠይቃችኋል። ላይሰንስ ትጠየቃላችሁ። ላይሰንስ የሌላችሁም ከሆናችሁ ለምን ጣስክ ምናምን ብትባል በቃ እንዲህ የታመመ ሰው አለ ምናምን ካልሆነ አለመቆምም ይቻላል። በነገራችን ላይ መቆምም ይቻላል። እኔ እዚህ ጋር ቆሙ አትቆሙ አልልም። ሁኔታው ነው የሚመራችሁ ማለት ነው። በሰዓቱ ያለው ነገር ነው የሚወስነው። ስለዚህ እናንተ እዛ ጋር ስትጠየቁ እኔ እዚህ ሰው ታሞብኝ ምናምን ልትሉ ስላላችሁ በቃ እና ትራፊኮቹ በብር የሚፋቱ ናቸው። ብዙዎቻችሁ ታውቃላችሁ ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። እዚህ ጋር ተጠንቀቁ፣ እዚህ ጋር ተጠንቀቁ ምናምን የሚባል ነገርም አይደለም። በነገራችን ላይ ሳውዝ አፍሪካ የትኛው ቦታ ላይ ሃይዌይ ላይ አፕል ሊያደርግ ይችላል ይሄ ነገር፣ ሰፈር ላይ ሊደረግ ይችላል። ከቤት እየወጣችሁ ማለት ነው፣ ከግቢ እየወጣችሁላ በቃ እንዲህ ከርቭ የምታደርጉበት ቦታ ላይ ሊፈጠር ይችላል። ድንገት አሁን እንዲህ በቆሙበት እየወጣችሁ ቢያገኙ ምናምን አይምሯችሁም በቃ። ስለዚህ እንደዛ አይነት ችግሮች ከመፈጠራቸው በፊት በቃ ከቀኝም ከግራ እኔ እየወጣሁ ከፊት ለፊት ምን አይነት መኪና አለ ምናምን ማየት ይቻላል። ስለዚህ አይታችሁ እና ደግሞ ስትሬት እየነዳችሁም ከሆነ ስፖኪዮ ማጥናት ነው በቃ። ከቀኝም ከግራም እየተከተላችሁ ያለው መኪና ምናልባት አንድ ሮቦት፣ ሁለት ሮቦት፣ ሶስት ሮቦት በተከታታይ እናንተን እንደሚከታተል ሰው የሚመጣባችሁ ከሆነ ወዲያው እርምጃ መውሰድ ነው በቃ። ወይ መሸሽ ነው ወይ የሆነ ሜክ ፕላን የሆነ ነገር ሜክ ማድረግ ነው በቃ። ፕላን መፍጠር አለባችሁ ማለት ነው። ስለዚህ እንዲህ የሆናችሁ መጠንቀቅ ነው። ሌላኛው ደግሞ ብዙዎቻችሁ መኪና ስታቆሙ እንዲህ ጭቅ አርጋችሁ ምናምን ነው የምታቆሙት በቃ። ይሄ እኔም ያየሁት ነገር ነው። ያ ኦኬ አሁን እኔ ሳውዝ አፍሪካ አይደለሁኝም፣ ግን ብዙዎቻችሁ መኪና የምታቆሙት በቃ እንዲህ ጭቅ አርጋችሁ ምናምን። በጣም ብዙ መኪና አበሻ ልጉላ መጤ በጣም ብዙ መኪና አለው። ስማርት በቃ ብራንድ የሆኑ መኪኖች ናቸው። ሞዴሎቻቸው ምናምን ያያሉ። እነሱ አንድ ቀን እንኳን ነድቶ ማያውቁትን አይነት መኪና ልትይዝ ትችላለህ። ይቀናል። የሀገሩ ዜጋ ነው። አንተ ሰርተ ልታመጣ ትችላለህ፣ ለፍተ ልታመጣ ትችላለህ። who cares አያውቁም እነሱ በነፃ እዚህ ሀገር መጥተ ትናንትና ህፃን ሆኖ የመጣ ሰው አሁን ፏፍቶ ወፍሮ ምናምን መኪና ኖሮት ሀብት ኖሮት ብር እንደፈለገ እያደረገ እሱ መጥቶ ዘላለም ዓለሙን እዛ ጋር የኖረ ሰውዬ መጥቶ አንተን ስለምን ምናምን ምን ሊሰማው እንደሚችል ማሰብ በጣም ቀላል ነው። እንኳን ሌላ ሰው ሀገር ሄደ በራስ ሀገር ራሱ ይሄ ትግሬ ነው እዚህ ለምን ትኖራለህ፣ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ አድያ ከምፓታ እንደዚህ አፋር አረር ምናምን የሚባልበት ሁኔታ አለ አገር ቤት እንኳን ሆነ ማለት ነው። ስለዚህ ሰው ሀገር ያን ሁሉ ይሄን ሁሉ ሀገር አቋርጣ ሄደ በሰው ሀገር ያገኘውን ንብረት በነፃ እንዳገኘ ነው ማንም ሊያስብ የሚችለው። ስለዚህ በእንደዚህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ አለባችሁ። በቃ መኪኖቻችሁ ምናምን አንዳንድ ነገሮች እንትን ሲሉ በጣም መጠንቀቅ ያለባችሁ ነገር ነው። ስለዚህ ምግብ ስትበሉ ሰርግ ላይ አይን ውስጥ አትግቡ። በቃ በጥቁሮች በፖሊሶች ምናምን አይን ውስጥ አትግቡ። ለቅሶ ላይ አይን ውስጥ አትግቡ። የሆነ ፕሮግራም ሲኖር በቃ ግር ብላችሁ ሞዴል መኪና ካልያዛችሁ አይሆን ምን ችግር አለ? እዛ ቦታ ላይ በእግር መድረስ የማይቻል ከሆነ ያው እዛ ሳውዝ አፍሪካ ብዙዎቻችን ያው ተሽከርካሪ ነው የምንጠቀመው። ቦልትን መጠቀም ይቻላል። ካልሆነ በቃ በጣም ስማርት መኪና ስላልያዝክ እኮ አንተን የሚያባርስ ሰው የለም። እንዴት ለምን ስማርት መኪና ሳትይዝ ለምን ጂቲአይ አልያዝክም? ለምን ሜርሴዲስ አልያዝክም? የኔን ሰርግ እንዴት BMW ሳትይዝ መጣ ምናምን የሚል ሰው የለም በቃ። ስለዚህ ተሽከርካሪው አንተን ማድረስ የሚችል ከሆነ ጠንካራ ከሆነ ምንም ችግር የለውም እኮ። ብራንድ መኪና ማሳየቱ ምናምን ሰው ሀገር ያን ያህል እኛ ያለንን ሀብት ለማሳየት የመኪናዎችን ብራንድ ምናምን አለኝ ብሎ ለማሳየት ምናምን አይደለም ሰው ሀገር ሄድ ነው። ለፍተን ጥረን ግረን ህይወታችንን ለመቀየር የቤተሰብ የሀገር በጣም ብዙ ሸክም አለብንና ያንን ለማድረግ ሄደን ለዛ ሀገር ሰው ለሀገሩ ዜጋ የምናሳየው ምላሽ ግን ሌላ ታሪክ ነው እየፈጠረ ያለው። ስለዚህ ልብ ልገዙ ይገባል። ብዙዎቻችን በጣም ፋውል እንሰራለን። አሁን ሰርግ ላይ እንበልና ሰርግ ላይ ቁጭ ብላችሁ በሃይላንድ ውሃ ሲጠጣ ሳጨርሱ እንዲህ የምትጥሉ ልጆች አላችሁ። በጣም ብዙዎች ናቸው እኔ ስለማቅ ነውና ውሃ ሳጨርሱ ትጥላላችሁ። የሃይላንድ ውሃ እዚህ ኢትዮጵያ ውስጥ እኮ የሃይላንድ ውሃ አንድ ቀን እንደዚች በእጁ ነክቱት ማያቅ ሰው ነው። እኔ ምን አለ የሃይላንድ ውሃ ብጠጣ
ምናምን ብሎ ሲመኝ የኖረ ሰው እዛ ሄዶ የሃይላንዷን እንዲህ ቅምስ አድርጎ ምናምን የሚጥል ሰው አለ። ካልጠገብ ካልጨረስ መጨረስ ካቃተ ካልጠማ ውሃውን ይዘህ መኪና ውስጥ ግባ። በቃ ውሃውን ይዘህ ሂድ። የሚያሳፍር ነገር የለም። በእጅ ያዝከው አር አይደለም፣ በእጅ ያዝከው ጨቃ አይደለም፣ ቆሻሻ አይደለም፣ ውሃ ነው አይደለ? ንጹህ ውሃ፣ ላይፍ፣ ህይወት። ስለዚህ ህይወት የሆነን ነገር ይዘህ እጅ ላይ ለማያዝ የምትጸየፍ ዜጋ አሁን እንደዚህ አይነት ችግሮች ሲፈጠሩ ግን እንዴት ብለን እግዚአብሔርን ማማረር አያስፈልግም። እኛ አንደኛ የዘራነው ነው የምናጭደው። ብዙ ነገሮችን ፋውል እየሰራን ነው። ሰው አይን ውስጥ አንግባ። በቃ ሰርግ ሲኖር ብራንድ መኪኖችን ሄደን ትራፊክ መጥቶ እንኳን እስኪጮ መንገድ እንዘጋለን። በቃ መንገድ ትዘጋለህ ምናምን ነገር። ያ ለምን መጣ? ለምንድን ነው እንደዛ ሊሆን የሚችለው? ስለዚህ በስርዓቱ ፓርኪንግ አለው ሳውዝ አፍሪካ። ሁሉም መንገድ እንደ ኢትዮጵያ ጠባብ አይደለም ሲጀመር ማለት ነው። መንገድ ላይ ሃይዌይ ላይ እንኳን ፓርክ የምታረግበትን አስተካክሎ ሰርቶ ነው ጨርሶ ነው መንገዱን የሚሰጡክ። ስለዚህ ያን ወተት የመሰለ መንገድ ላይ ፓርኪንግ እስከ መሃል ድረስ ሙሉ መንገዱን ሰው የሚመላለስበት ነው። ጤናማ የሆነ ሰው እንደዚህ መንገድ አይዘጋም። ስለዚህ መንገድ ዘግታችሁ ፓርክ ማድረግ ያለባችሁ እንደዚህ ቀጥ አድርጋችሁ ማቆም ከሆነ እናንተ እንደፈለጋችሁ ነው የምታቆም። እንዲም ያቆማል፣ ወደ ኋላ መልሶም ያቆማል፣ እንደፈለገ ያቆማል። ትራፊክ የሆነ ጥቁር አሁን ሊያልፍ የራሱ ቤት እዚሽ ጋር ነው ያለው፣ ማለፍ ያለበት ግን ይሄንን መንገድ ነው። ቀጥ ብሎ መጥቶ እስቲ መኪናውን አንሳ ሲል ጥፋባ ፎጽቅ ምናምን የምትል ሰው አለ። እሺ ይሄ አሁን ፌር ነው? እሺ እንደዛ እየሆነን እንዴት ነው እግዚአብሔርስ እኛን የሚጠብቀን? እንዴት ነው እግዚአብሔርን እንወቅሰዋለን? እግዚአብሔር እኛን ቁጣውን አወረደብን እንላለን። እሺ ይሄ የራሳችን ጥፋት አይደል? ስለዚህ እኛ ስናጠፋ ብዙ ነገሮች ናቸው የሚበላሹት። ይሄ ከራሳችን ጥፋት ከራሳችን ሚስቴክ ስህተት ነው እየመጣ ያለው። ስለዚህ እንደዚህ አይነት ነገሮች ላይ መጠንቀቅ አለብን። ምግብ ስንጠቀም ደግሞ ቴካዊ ላይ ጨቅ ነው። ቴካዊ ላይ ይዞ ምግብ ይዞ እየበላ ይዞ መሄድ የሚያሳፍር አይነት ሰው አለ። ለምን ትጥላላችሁ? በቃ ብዙ ጊዜ ነው የሚወራው። ሰርግ ላይ ምናምን ይወራል እኮ በጣም ይወራል። ቴካዊ የምትጠቀሙ ሰዎች ምግቡን መጨረስ ካቃታችሁ መልሱና አምጡና እዚህ ጋር ቆሻሻ መጣያ አለ፣ ቆሻሻ መጣያ ውስጥ ክተቱ ትባላሉ። ምን ችግር አለው ቆሻሻ መጣያ ውስጥ ብትጥል? ስለዚህ እንደዛ አይነት ነገሮች ላይ በጣም መጠንቀቅ አለባችሁ። መንገድ ላይ እንደፈለጋችሁ ምግብ የምትጥሉ ደግሞ የተሰበሰቡን ምግብ ቤቶች ራሱ በጣም ፋውል ትሰራላችሁ። ምግብ ቤቶች የተረፈውን ምግብ እንዳለ ሰብስባችሁ የሆነ ሰዓት ላፊ ተጠብቁና ካልሆነም 4 ሰዓት ምናምንም ሊሆን ይችላል። ሰዓት ላፊም አይደለም፣ ምክንያቱም ምግብ ቤቶቻችሁን ዘግታችሁ የምትሄዱት በጊዜ ነው። ልክ ምግብ ቤቱን መዝጋት ሰዓቱ እየደረሰ እየሮጣችሁ ምናምን ነገር አስፋልት መሃል በኩንታል ምግብ የምትጥሉ ሰዎች አላችሁ። አሁን ይሄ ምግብ የማን እንደሆነ ጥቁር ማወቅ ያቅተዋል። እንጀራ ማን እንደሚጠቀም እንጀራ ማን እንደሚበላ ያበሻን የምግብ አሰራር አንድ በአንድ ያውቀዋል። ዜጋው በደንብ ያውቀዋል። ጥቁር ምግብ እንዴት እንደሚሰራ፣ አበሻ ምግብ እንዴት እንደሚሰራ ኤቭሪቲንጉን ያውቀዋል ሰው። ስለዚህ ምግብ ስትጠቀሙ የምግብ አጠቃቀማችሁን ምግብ መጣል አሁን ቆሻሻ መጣያ አለ፣ መጣል የሚቻልባቸው ቦታዎች አሉ፣ በጣም ነፍ ናቸው። ስለዚህ ይሄ ሁሉ የተመቻችቶ የተሰጠ ሀገር ላይ በስርዓቱ መኖር ካልቻልክ ዜጋው ምን ያርገሽ? እሺ ምን ያርግ ዜጋው? በጣም የሚያበሳጭ ነገር ነው። አለ የተባለ ስማርትፎን በቃ እንዲህ ያርገ ምንም ቁም ነገር በሌለበት ታወራለ። እነሱ ይሄ ስማርት ስልክ በነገራችን ላይ እነሱ የሆነ በ600 በ700 ምናምን የሚገዛ ስልክ ነው ብዙዎች የሚይዙት ማለት ነው። እኛ ግን ስማርት ስልክ ነው የምንይዘው። ልክ ከዚህ ሀገር ትገባለህ አንተ ብር የሌለ ሰው ብትሆን ቦርደር ልትሆን ትችላለህ። ከኢትዮጵያ ቀጥታ ትሄዳለህ ትገባለህ ምናምን ነገር ወዲያው ነው ስልክ የሚገዛልህ ማለት ነው። ስማርት ስልክ ለዛው መርጠን የትኛው ይሻላል ምናምን ሳምሰንግ ማለት ነው። በቃ ገብቷል። እነሱ ያሉበት የኑሮ እንትናቸውና እኛ የምንኖርበት ሰማይና ምድር ነው የሚሆነው። ከየት መጣ ይሄ ነገር? የኛ ሀብት እኮ ነው፣ የኛ ሀገር እኮ ነው። እነሱ መጥቶ እንዴት አንተስ ብትሆን አታስብም? እስቲ በአንተ ሀገር ላይ ከሳውዝ አፍሪካ ሰው እዚህ መጥቶ ኢትዮጵያ ውስጥ መጥቶ ያን ሁሉ ብራንድ ሃይላክሶችን ሞዴሉን ነው የሚገዛው ምናምን እዚህ ሀገር መጥቶ እንደዛ ቢሆን እናንተ አቀኑ ደብል ኬፕ ምናምን ይዛችሁ አሉ የተባሉ እንትኖችን ሱቆችን በጣም ብዙ ዕቃ ያለበት ነው እንዲገብቶ ምናምን ሲያወራሱ ትንግርት ነው የሚሆንባቸው። ብር ትቆጥራለህ እነሱ ፊት በአንዴ 10,000 ብር በቃ ይገባላ ወዲያው። የ1,000 ብር ዕቃ ገዝቶ የሚወጣ ሰው ሊኖር ይችላል። እነሱ 1,000 ብር በሳምንት ላይ ያገኙት ይችላል። ያላቸውንም ነገር ተጠቅመው እንትን የሚሉት
በቃ ተባብሮ ምናምን የሚበሉ ሰዎች ናቸው እነሱ። ምግብ ሲበሉ አመጋገባቸውን በደንብ ነው የምታውቁት። አጥንት አንድ ነገር ሳይቀር ግጣው ምናምን ነገር አጥንቱን ብቻ ነው እንደዚህ የሚጥሉት። ምግብ ከተረፈ ጠቅልለው በቴካዌ ይዘው ወደ ቤታቸው ይሄዳሉ። ማይስማማቸው ከሆነ ራሱ እዛ ጋር መጣል እዚህ ጋር መጣል ምናምን የለም፣ አይጨመላለቁም። ፓርኪንግ እስቲ አይታችኋል? ፓርኪንግ እነሱ ሲያቆሙ ለክተው ነው የሚያቆሙት። ሰው አይዘጉም። ሲጀምር ወንጀል ነው ይሄ ራሱ። የሰው መኪና እናንተ አይደላችሁም እንዴ? አበሻ እናንተ አይደላችሁም እንዴ? ከርቭ አድርጋችሁ ምናምን እንዴ ቆልፋችሁ ምናምን መዘጉት ጥቁር ባቆመው መኪና። ስለዚህ እነሱ እንዴት እንደሚመገቡ እንዴት ስርዓት እንዳላቸው በደንብ ነው የምታውቁት። የሰው መኪና አፍኖ እንደዚህ ፓርክ ማድረግ ወንጀል ነው። ይህንንም አታውቁም። ጥፋቱ የነሱ እንደሆነ ነው የምታስቡት። ምን አባቱ ነው ምናምን ታጉረመርማለህ፣ ታወራለህ። ይሄ ፌር ነው? አሁን እሺ ስታስቡት ፌር ነው? አሁን ይሄ ስርዓት ነው? በእነሱ ሀገር ሄደን እነሱ ላይ ስቀንባቸው ሙድ ይዘንባቸው፣ እሺ እንደዚህ አይነት ነገር ሲደርስብን ደግሞ እግዚአብሔርን መውቀስ፣ ጥቁር መጥፎ ነው ማለት፣ ጥቁር ጨካኝ ነው ማለት አስፈላጊ አይደለም። አንደኛ እኛም ለራሳችን ክብር ሊኖርን ይገባል። ነጮች እንዴት እንደሚኖሩ በደንብ ነው የምናውቀው። ነጮች እንዴት ነው የሚኖሩት? ላይሰንስ በስርዓቱ ያወጣሉ። በእርግጥ ያው ለአበሻ ላይሰንስ በትክክል እየተሰጠ አይደለም። ወማፈራ ሰላም በትክክለኛ መንገድ እየተሰጠ አይደለም። ያን ሁሉ ያመጣ ነው እኛው ራሳችን ነን። ድሮ እኮ በኢትዮጵያ ቀበሌ መታወቂያ መኪና ይነዳ ሰው አለ። በነገራችን ላይ እኔ ባፉ እንደዚህ ሲናገሩ ሰምቻለሁ በጆሮዬ። አጎቴ ነው ለዛው። በቀበሌ መታወቂያ መኪና እየነዱ ላይሰንስ የታለ ብሎ ትራፊኮች ሲያቆሙ የቀበሌ መታወቂያ ይሄ ነው የኛ ላይሰንስ፣ የኢትዮጵያ ላይሰንስ ይሄ ነው ብሎ መንጃ ፈቃዳቸውን እንደሆነ የቀበሌ መታወቂያ በማሳየት የሚያልፉ ሰዎች ነበሩ ድሮ እኮ። አንተ ራስህ ተወጣና ይሄ ላይሰንስ እኮ አይደለም የቀበሌ መታወቂያ ነው ብለህ ታሳየዋለህ። ሌላ ደግሞ መጣ ላይሰንስ የሚመስል ተሰራ። እሱንም ይዞ መጣው ኦኬ እሱ ነው እሺ ላይሰንስ እሺ ምናምን ብሎ ነው የሚያሳልፉት። ጥቁር አያውቅም። ከዛ ቀስ እያልክ አንተ የሆነ ሚሊዮን ቢሊዮን የሚከፈል ይመስል ትሄድና ሹክ ትላለህ ለትራፊኩ። ይሄ እኮ ይሄ ትክክለኛ ላይሰንስ አይደለም። መስራውም አንተ ነህ፣ የምታስጠቁረውም አንተ ነህ፣ የምትጠቁመውም አንተ ነህ። ከዛ በኋላ ዞሮ ዞሮ የምትቸገረው የምትሰቃየው አንተ ነህ፣ የምትሞተው አንተ ነህ፣ ችግር ውስጥ የምትገባውም አንተ ራስህ ነህ። ስለዚህ አንዱን የጎዳን እኛን ደግሞ የጠቀመን የሚመስለን ነገር ዞሮ ዞሮ ሁላችንንም ነው የሚጎዳው። ውሸት፣ ሐሰት፣ እንደዚህ አይነት ተንኮል፣ መጥፎ ነገርን ማድረግ ማንንም ጠቅሞ አያውቅም። ስለዚህ የምናረጋቸው ነገሮች በጣም ፋውል የበዛባቸው ነገሮች ነው አሁን ላይ። በቃ ለዛ ነው ሳውዝ አፍሪካ ላይ የኛ ላይሰንስ የዚህ ሀገር ላይሰንስ ካልሆነ በስተቀር መጠቀም አይቻልም ነው የተባልከው ማለት ነው። በራስህ በቀበሌ መታወቂያ መንዳት የምትችል ሰውዬ አሁን ላይ ይኸው ላይሰንስ ማግኘት በማይችልበት ሁኔታ ላይ ትሆናለህ። ላይሰንስ የሌለው ሰው እንዴትም ተሸጋግሮ እንዴትም ሆኖ ያገኘ ሰው ለሱ ምንም ነው። ያ ሰው የሚሰቃየው እኮ ኑሮውን ለማሻሻል ነው። ማግኘት ያልቻለ ሰው ከሆነስ፣ ፈተናውን ማለፍ የማይችል ከሆነስ፣ ላይሰንስ ለማውጣት ብር የጎደለበት ሰው ከሆነስ፣ በተለያዩ ምክንያቶች ላይሰንስ ማግኘት የማይችል ከሆነስ፣ ስለዚህ ዲሲፕሊን ያስፈልጋል። በጣም ዲሲፕሊን መሆን አለብን። አሁን ላይ ያለው ሁኔታ በጣም ነው የሚያሳዝነው። መጸለይ ነው፣ ንስሐ መግባት ነው። ስለዚህ እግዚአብሔር ከዚህ ችግር ውስጥ ከዚህ ነገር ውስጥ ያውጣን ብሎ መጸለይ ነው። ሌላ ምንም አማራጭ የለንም ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይህንን ቻናል ሰብስክራይብ አድርጉ። ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ፣ ሼር የምትሏን መጫናችሁን አትርሱ። የሳይ ይመቻችሁ።